ሰላም ጤና ይስጥልኝ ሮማን ዩቲዩብ ተከታታዮች፣ ዛሬ ዓለም ሁሉ በጉጉት የሚጠብቀው የኤምሬትስ ስታዲየም የሊቨርፑል እና የአርሰናል ጨዋታ በጉጉት ይጠበቃል። ከጨዋታው በፊት አንዳንድ አስተያየቶች እየተነሱ ይገኛሉ። ስለ ጨዋታው አንዳንድ ዳሰሳ የምናደርግበትን ዝግጅት ይዘመተናል። ቻናላችን ሰብስክራይብ፣ ቪዲዮዎችን ላይክ በማድረግ እንዲጀምሩ በአክብሮት እንጠይቃለን። ለማሸነፍ ሁሉንም እንሰጣለን የሚለው የአርሰናሉ ቁልፍ ተጫዋች ዴክላን ራይስ ነው። የመድፈኞቹ ቁልፍ ተጫዋች ዴክላን ራይስ በዛሬው የሊቨርፑል ጨዋታ ለማሸነፍ ወደ ሜዳ እንደሚገቡ እየገለጸ ይገኛል። ትልቅ ጨዋታ ነው ሲል የገለጸው ዴክላን ራይስ ኤሚሬትስ ስታዲየም በምርጥ ቁመና መሆን አለበት፣ ዘንድሮ በሜዳችን አልተሸነፍንም ሲል አስተያየቱን ሰጥቷል። ወደ ሜዳ ገብተን ጨዋታዎችን ለማሸነፍ ያለንን ሁሉ መስጠት አለብን ሲል ዴክላን ራይስ ጨምሮ ተናግሯል። አሁን እዚህ ደረጃ ላይ ያለነው ምርጥ ተጫዋቾች አሰልጣኝና የአሰልጣኙን ትዕዛዝ የሚፈጽሙ ጥሩ ቡድን ስላለን ነው ያለው ዴክላን ራይስ። ዛሬም ወደ ሜዳ የሚገቡት ሊቨርፑልን ለማሸነፍ እንደሆነ እየተናገረ ይገኛል። ዓላማችን 4 ውስጥ መጨረስ ነው የሚለው የሊቨርፑል ዋና አሰልጣኝ አርኔ ስሎት ነው። የሊቨርፑል አሰልጣኝ አርኔ ስሎት በአሁኑ ሰዓት ቡድናቸው ስለ ሊጉ ዋንጫ ማሸነፍ እንደማያስብ ገልጸዋል። አሁን ላይ በፕሪሚየር ሊጉ የመጀመሪያ ትኩረታችን 4 ወይም 5 ውስጥ መጨረስ ነው ሲሉ አርኔ ስሎት ከጨዋታው በፊት ተናግረዋል። አክለውም ከአርሰናል ጋር ለመፎካከር በአሁኑ ሰዓት ያለንበት ደረጃ በጣም አስቸጋሪ ያደርግብናል ሲሉ ተናግረዋል። ይሁን እንጂ አሁንም ቻምፒዮንስ ሊግ እና ኤፍኤ ካፕ አለን ሲሉ በሌሎች ውድድሮች ላይ ትኩረት እንደሚያደርጉ እየተናገሩ ይገኛል። ያለፈውን ጎል እንደምደግመው ተስፋ አደርጋለሁ የሚለው ዶሚኒክ ሶቦስላይ ነው። የሊቨርፑሉ ድንቅ አማካይ ዶሚኒክ ሶቦስላይ በአርሰናል ጨዋታ ያስቆጠረውን ድንቅ ግብ መድገም እንደሚፈልግ እየተናገረ ይገኛል። ስለ ግቡ የተጠየቀው ዶሚኒክ ሶቦስላይ አሁንም አስታውሰዋለሁ፣ ነገር ግን ያ ያለፈ ታሪክ ነው፣ እኔ ወደ ኋላ ሳይሆን የወደፊቱ ላይ ነው ትኩረቴ ሲል አስተያየቱን ተናግሯል። አክለውም ዛሬ ሌላ እድል እንደማገኝና ተመሳሳይ ነገር ማድረግ እንደምችል ተስፋ አደርጋለሁ በማለት ሀሳቡን ሰጥቷል። ስለ ጨዋታ ያነሳው ዶሚኒክ ሶቦስላይ በመጀመሪያው ዘንድሮ አሸንፈናቸው አሳይተናል፣ ቡድኑ አቅም አለው እና ሁሉንም ማድረግ እንደምንችል የሚያረጋግጥ አርማ አለን ሲል ዴክላን ራይስ ዶሚኒክ ሶቦስላይ በሊቨርፑል በኩል እየተናገረ ይገኛል። በጨዋታው ሁጎ ኢኪቲኬ ይጠበቃል። ሁጎ ኢኪቲኬ የእንግሊዝ ፕሪሚየር ሊግ 2025/26 የወርሃ ታህሳስ ምርጥ እጩ ውስጥ ተካቷል። ይህ ተጫዋች ባለፈው መጠነኛ ጉዳት እንዳጋጠመውና እንዳልተሰለፈ ይታወሳል። ነገር ግን ዛሬ ወደ ጨዋታ ይመለሳል ተብሎ ይጠበቃል። እንግዲህ ዛሬ አርሰናልና ሊቨርፑል ጨዋታቸውን ሲያደርጉ አርሰናል በ48 ነጥብ የሊጉ መሪ ሆኖ ሲሆን ሊቨርፑል በ14 ነጥብ ዝቅ ብሎ በ34 ነጥብ አራተኛ ደረጃ ላይ ተቀምጦ የሚገናኘው ጨዋታ ይሆናል። እንግዲህ የሁለቱን ካሁን ፊት የነበራቸውን የጨዋታ ሁኔታ ለማየት ስንሞክር 74 ጊዜ በአጠቃላይ ተገናኝተዋል። ሊቨርፑል 27ቱን በማሸነፍ የበላይነት አለው። በእንግሊዝ ፕሪሚየር ሊግ ብቻ 61 ጊዜ ሲገናኙ ሊቨርፑል 23ቱን በማሸነፍ የበላይነቱን ይወስዳል። ነገር ግን አርሰናል በኤሚሬትስ ስታዲየም ሊቨርፑል ላይ የበላይነት እንዳለው ቁጥሮች ይናገራሉ። 35 ጊዜ በኤሚሬትስ ስታዲየም ተገናኝተው 13ቱን በማሸነፍ አርሰናል የበላይነቱን ይወስዳል። ሊቨርፑል በአንጻሩ 9 ጊዜ ሲያሸንፍ 13 ጊዜ በኤሚሬት በአቻ ውጤት አጠናቀዋል። በአንፊልድ ሮድ 39 ጊዜ ሲገናኙ ሊቨርፑል 18 ጊዜ በማሸነፍ የበላይነቱን ሲወስድ አርሰናል 7 ጊዜ ብቻ ሊቨርፑልን በአንፊልድ ሮድ አሸንፏል። ነገር ግን ዛሬ በኤሚሬትስ የሚያደርጉት ትንቅንቅ ታሪክም የሚደግፈው ስለሆነና ወቅታዊ አቋማቸውም የአርሰናል የበላይነት የሚታይበት ይሆናል ተብሎ ይጠበቃል። በሁለቱ ጨዋታ 237 ጎል ሲቆጠር ሊቨርፑል 132 ጎል በማስቆጠር የበላይነቱን ይወስዳል። አርሰናል 105 ጎል አስቆጥሯል። በኤፍኤ ካፕ 6 ጊዜ ሲገናኙ አርሰናል 2ቱን በማሸነፍ የበላይነቱን በካራባኦ ካፕ 6 ጊዜ ሲገናኙ አርሰናል
ሁለት ጊዜ በማሸነፍ የበላይነቱን ይወስዳል። በኤፍኤ ካፕ እንዲሁ 3 ጊዜ ተገናኝተዋል እርስ በርስ ሁለቱም በማሸነፍ አርሰናል የበላይነቱን ይወስዳል። በኮሚኒቲ ሺልድ አንድ ጊዜ ብቻ ተገናኝተው እሱም በአቻ ውጤት እየተጠናቀቀ ሆኖ ተመዝግቦ አልፏል። ያለፉትን 5 ጨዋታዎች ካየን አርሰናል ከአምስቱ 4ቱን አሸንፎ በአንድ አቻ ወጥቷል። ምንም አይነት ሽንፈት አልገጠሙም። አርሰናል ዊን ፕሮባቢሊቲ 80% ሲሆን ሊቨርፑል በአንጻሩ ካለፉት 5 ጨዋታዎች ብናይ 3ቱን አሸንፎ 2ቱን አቻ ወጥቷል። ምንም ሽንፈት አልገጠመውም። ዊን ፕሮባቢሊቲውን ካየን 60% ይዟል። ባለፉት 5 የእርስ በርስ ግንኙነት ካየናቸው ማለት ነው። አጠቃላይ እንግዲህ አርሰናል እና ሊቨርፑል ከ1995 በኋላ 74 ጊዜ ሲገናኙ አርሰናል 20ዎቹን በማሸነፍ በአጠቃላይ 105 ጎል አስቆጥሯል። ሊቨርፑል በአንጻሩ 27ቱን በማሸነፍ 132 ጎሎችን አስቆጥሯል። 27 ጊዜ አቻ ተለያይተዋል። አርሰናል ያለፉትን 5 ጨዋታዎች ስናይ 2ቱን አሸንፎ 2 ተሸንፈዋል። በየጨዋታው 1 ጎል ይገባበታል። በአርሰናል በኩል 2.2 ጎል የማግባት ፕሮባቢሊቲ ወይም ደግሞ ኤክስጂውን ይወስዳል። ሊቨርፑል በአንጻሩ 1.6 ጎል የማስገባት ኤክስጂውን ሲወስድ 0.8 ጎል ሊገባበት እንደሚችል ያሳያል ማለት ነው። እንግዲህ ውድ የቻናላችን ተከታታዮች ዛሬ አርሰናልን ከሊቨርፑል የሚያገናኘው ጨዋታ ብዙ ነገሮችን ለአርሰናል ይዞ የሚመጣ ጨዋታ እንደሚሆን ብዙዎቻችን እንገምታለን። ምክንያቱም በቅርብ ጊዜ ስሩ እየተነፈሰ የነበረው ማንቸስተር ሲቲ በተከታታይ ነጥብ መጣሉን ተከትሎ አርሰናል ዛሬ የሚያሸንፍ ከሆነ ነጥቡን ከፍ የሚያደርግበትና ቢያንስ በ8 ነጥብ ርቆ ከዚህ በኋላ ያለውን የማሸነፍ ግስጋሴ የሚያስቀጥል ከሆነ አርሰናል ዘንድሮ ምናልባትም ከረጅም ጊዜ በኋላ የእንግሊዝ ፕሪሚየር ሊግ ዋንጫን የሚያሸንፍበትን የሚያሳካበትን እድል የሚያሰፋበት ይሆናል። ሊቨርፑል ምናልባት ዛሬ ካሸነፈ ለማንቸስተር ሲቲ እንዲሁም ለአስቶን ቪላ ትልቅ ውለታ የሚውልበት እና እሱም ወደ መሪዎቹ የሚጠጋበት ውጤት ይሆናል። ያ ብቻ ሳይሆን ምናልባትም ትልቅ መነቃቃት ይዞላቸው ሊመጣ የሚችል በረከትም ሊሆን ይችላል። ስለዚህ የሁለቱ ጨዋታዎች በጉጉት ይጠበቃል። ነገር ግን በሊቨርፑል በኩል እንደሚታወቀው ግብፃዊው ፊት መስመር ተሰላፊ ሙሐመድ ሳላህ የለም። አጥቂያቸው አሌክሳንደር አይዛክም በጉዳት ምክንያት የለም። ምናልባት ሁጎ ኢኪቲኬ ባለፈው መጠነኛ ጉዳት ገጥሞት እንዳልተሰለፈ ይታወቃል። ነገር ግን ዛሬ የሚመለስ ከሆነ ይሄ ለአርኔ ስሎት ቡድን መልካም አጋጣሚ ይሆናል። እሱም የማይመለስ ከሆነ ምናልባትም ዛሬም በአጥቂ መስመሩ ላይ ኮዲ ካግቦ የሚሰለፍ ይሆናል ተብሎ ይጠበቃል። የሁለቱ ቡድኖች ግምታዊ አሰላለፍ ምን ሊሆን ይችላል የሚለውን ለመዳሰስ ያክል ምናልባትም አርሰናል እንደተለመደው 4-3-3ን ይዞ ሊመጣ ይችላል። ዴቪድ ራያ በግብ ጠባቂነት፣ ጁሊያን ቲምበር፣ ሳሊባ፣ ገብርኤል ማጋሌሽ እና ፔሮ ሂንካፔ ባክፎሩን ይመራሉ ተብሎ ይጠበቃል። ኦዲጋርድ፣ ዙቢሜንዲ እና ዴክላን ራይስ መሀል ሜዳውን ይዘውሩታል ተብሎ ሲጠበቅ ቡካዮ ሳካ፣ ትሮሳርድ እና ቪክተር ዮከሬሽ ምናልባትም የአጥቂ መስመሩን ይመራሉ ተብሎ ይጠበቃል። ምናልባትም በማይልስ ስኬሊ በፓይሮ ሂንካፔ በግራ መስመሩ ላይ ሊመጣ ይችላል ተብሎ ይጠበቃል። እንግዲህ የሚድፊልድ ትራዮ ዴክላን ራይስ፣ ዙቢሜንዲ እና ኦዲጋርድ ወይም ማይክል ሜሪኖ ሊመራው ይችላል። ቡካዮ ሳካ፣ ሊሳንድሮ ትሮሳርድ ምናልባትም ባለፈውም በበርንማውዝ ጨዋታ ስለተሰለፉ ዛሬም እነሱን ይጠቀማል ተብሎ ይጠበቃል። በአጥቂው ቪክተር ዮከሬሽም ምናልባት ቋሚ ተሰላፊ እንደሚሆን ምንም ጥርጥር የለውም።
ገብርኤል ሄሱስም ተመልሷል። ተቀያሪ ወንበር ላይ ሊገኝ ይችላል። ገብርኤል ማርቲኔሊ፣ ኤብሬቺዜ እና ኖኒ ማዱኬም በተቀያሪ ወንበር ላይ ተቀምጠው ጨዋታውን ይጀምራሉ ተብሎ ይጠበቃል። በሊቨርፑል በኩል ግምታዊ አስተላለፍ ምናልባት ምን ሊሆን ይችላል የሚለውን ለማየት ያክል አሊሰን ቤከር እንደተለመደው በግብ ጠባቂነት ይሰለፋል። ሊቨርፑል 4-2-3-1 አሰላለፍ ይዞ ይመጣል ብለን ብናስብ ኮነር ብራድሊ፣ ኮናቴ፣ ቨርጂል ቫን ዳይክ እና ሚሎስ ኬርኬዝ የኋላ ባክ ፎሩን ሲመሩት ግራቨንበርክ እና ማካሊስተር መሀል ሜዳው ላይ ይጣመራሉ ተብሎ ይጠበቃል። ዶሚኒክ ሶቦስላይ፣ ጆንስ እና ፍሎሪያን ዊርትዝ ከነሱ ፊት ለፊት ለአጥቂው ኮዲ ካክቦ ተጠግተው የሚጫወታሉ ተብሎ ይጠበቃል። ምናልባትም ሚሎስ ኬርኬዝ በአንዲ ሮበርትሰን ቅድሚያ ቅድሚያ ያገኛል ብለን እንገምታለን። ሪያን ግራቨንበርክ እና አሌክሲስ ማካሊስተር ምናልባት የመሀል ሜዳ ጥምረቱን ይመሩታል ብለን እናስባለን። ጀርሚ ፍሪምፖንግ መሰለፍ እና ለመሰለፉ ሙሉ እምነት የለንም። ምናልባት በቀያሪ ወንበር ላይ ሊቀመጥ ይችላል ተብሎ ይጠበቃል። እንግዲህ ግራቨንበርክ እና ማካሊስተር መሀል ሜዳ ላይ ከተከላካዮቹ ፊት ለፊት የሚያደርጉት ጥምረት ይጠበቃል። ዶሚኒክ ሶቦስላይ ለኮዲ ካክፖ አስማታዊ የሆኑ ኳሶችን ያቀበላል ብለን እንጠብቃለን። እንግዲህ ውድ የቻናላችን ተከታታዮች በእናንተ በኩል ምን አይነት አሰላለፍ ይዘው ይገባሉ የሚለውን ግምታችሁን በኮሜንት ሴክሽን እንዲሁም ማን ያሸንፋል የሚለውንም በኮሜንት ሴክሽን ልታጋሩን ትችላላችሁ። ለዛሬ ያዝነላችሁ ፕሪማች አናሊሲስ ይሄን ይመስላል። ለሁለቱም ክለብ ደጋፊዎች መልካም እድል እየተመኘው ከጨዋታው በኋላ ምን ተፈጠረ የሚለውን ይዘን የምንመጣ ይሆናል። እስከዛው መልካም አዳር።